ሀያ አሲስት አመጣ ብለህ ብሩኖ ፈርናንዴዝን ካደነቅ 19 ክሊን ሺት የአርሰናል እንግዲህ በሬዲዮ ዘመን ተኝቶ እስካሁን ያልነቃ ሰውዬ ድምጽ ማጎርነንና ቦንዛ ማለት ዕውቀት መስሎት ክለቤን አለቅ ብሏል። እኔም አለቅህም አባቴ ማትለቅ ሆነ አለቅህም። አሁን መረጃ ለዚህ በሬዲዮ ዘመን የለመጥከውን ነገር ትተዋታለህ። ከአንድ እስከ 3 የመረጥከው ያላስገባው ሰውዬ ካሸነፈ ወንተ ስለ እግር ኳስ ኖዋ የለ ደንቆሮ መሀይም ነህ። ያለዛ ደግሞ ጎያላ ነህ። በቃ ምርጫው ያንተ ነው። የፈለግከው ምርጥ። የማንቸስተር ደጋፊ ግን እዛ ቤትኛ የሚወክለን አሉላ ነበር። እሱን አባረው የወያላ መፈንጫ አድርገውታል። ስለዚህ አንፎሎ እናድርግ፣ ጤናችንን እንጠብቅ። አንፎሎ አድርገህ ጤናህን ጠብቅ። ጨርሻለሁ። ጀማው ይሄን ቪዲዮ ማለት ነው ኮፒ ሊንክ ሪፖስት ምናምን አድርጋችሁ ጀምሩት። በማሊያ ነበር መሰራት የነበረበት። አፉ በሉኝ። ኬቨን ዲ ብራይና አሲስት ሲያደርግ፣ ሄነሪ አሲስት ሲያደርግ፣ ቶኒ ክሩዝ አሲስት ሲያደርግ የዘገብክ ሰውዬ ብሩኖ አሲስት ሲያደርግ ማይታይ ከሆነ ወያላ ነህ ማለት ነው። ወያላ ደግሞ ኬትም ነው የሚታየኝ ሬዲዮ ጣቢያ ውስጥም ቢደበቅ ማለት ነው። የብሩኖ ስራ ካልታየ ችግር አለብህ። በውይልና ግርዶሽ እየተሰቃየህ ነው ማለት ነው። በዚህ ዓመት ብሩኖ ላይክ የትኛውን ቡድን ደጋፊ የትኛውን ቡድን አሰልጣኝ ስለ ብሩኖ ተመሳሳይ ነገር ነው የሚያወራው። ምርጥ 10 ቁጥራችን በተለይ ካሪ ከመጣ በኋላ የሚገርም ነገር እያሳየን ነው። በአሲስት ብቻ ሳይሆን ፕሬሲንጉን ሲመራ ወይስ ሌላ ባቢዩ ላይ ነው ኳስ የምታዩት። ለማንኛውም ያውሩ ስራቸው ነው። ያውሩ ይኸውልህ ይፈትፍቱ ስራቸው ነው። አንተ ስራህን ስራ። ይኸውልህ ብሩኖ ማግኒፊኮ ትለይ በስተመጨረሻም ተብለ ነበር እኮ ተወርቶ ነበር። ያውሩ ስራቸው ነው። ደግሞ አንዳንዶች የብሩኖ ክርስትና አባት መሆን የሚፈልጉ ማለት ነው። የብሩኖ ክርስትና አባት ይታቃችኋል። ብሩኖ ፈርናንዴዝ እናንተ የትም ያቃችሁም እኮ የትም ስራ የት ያውቃል? የትም አያውቅህም እኮ። እኛ ግን አንድ ነገር ልንገር፣ እኛ የማንቸስተር ዩናይትድ ደጋፊዎች ክለባችን ማንቸስተር ዩናይትድ ደጋፊዎች በኢትዮጵያ የሚል እውቅና ያለው ማህበር አለን። እውቅና የሰጠን ምርጥ ደጋፊዎቹ ነን እኛ። እንትን የታባ ያውቃል? የትም አያውቅም እኮ የሚያከራክር የማንቸስተር ዩናይትድ ደጋፊ ስማኝ፣ አሁኑኑ የርክ ማለት ነው ብሎክና አንፎሎ እንዳለው ነው ሪፖርት ታደርጋል። ይሄ ሰውዬ አስተካክሎ በስነ ስርዓት ከልብ ይቅርታ ካልጠየቀ ይሄንን ነገር አናቆሙ። በነገራችን ላይ ሲዲ ስፖርቶች አሁን ላይ ሁላችሁም እዛ ጋ ያላችሁት ሰዎች የማን ደጋፊ እንደሆናችሁ ማለት ነው ያው ተረጋግጧል። ኦሬዲ ግን ከእናንተ ምን እንፈልጋለን? ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ስለተባለ ልዩ ፕሮግራም አዘጋጅታችሁ ለብሩኖ ይቅርታ ብላችሁ እንኳን ደስ አላችሁ የሚል መልእክት ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊ እንድታስተላልፉ እንፈልጋለን ማለት ነውና በደንብ ኮፒ ሊንክ አድርጉት፣ ለሲዲ ስፖርቶች አድርሱልኝ። በዚህ ጉዳይ የዩናይትድ ደጋፊዎችን ተቃውሜ ልመጣ ነው። ካስደበርኳችሁ ከወዲሁ ይቅርታ ጠይቃለሁ። ነገር ግን ሁለት ሐሳብ ስለማነሳ ቪዲዮም ረዘም ሊል ስለሚችል አካውንቱም አዲስ ስለሆነ ፎሎ፣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እንድታዳምጡኝ እፈልጋለሁ ማለት ነው። በመጀመሪያ ብሩኖ ፈርናንዴዝን ምን አሳካ ምን አደረገ የሚል ዘበዘብ የሆነ ሐሳብ አንስተው ነበር። ለሱ ሐሳብ ምላሻችን ስርዓት ባለው መንገድና በጣም ቀላል በሆነች ሊገባቸው በሚችል አማርኛ ለማስረዳት እንሞክራለን ማለት ነው። አንድ ቡድን ስኬታማ ነው የሚባለው በነገራችን ላይ ዋንጫ ብቻ ሲያሳካ አይደለም፣ እንዳለበት ደረጃ እንዳለበት ሁኔታ ይወሰናል። በዚህ ሰዓት ማንቸስተር ዩናይትድ ያለፉት ዓመታት ችግር ውስጥ የነበረ ቡድን ነው። ዘንድሮ እንኳን አሰልጣኝ አባሮ ሌላ አሰልጣኝ ጊዜያዊ አሰልጣኝ አምጥቶ ነው ይሄን ደረጃ ያዘው ማለት ነው። አሁን የሰበሰበው ፖይንት በነገራችን ላይ አርሰናል አምና እና ማንቸስተር ሲቲ አምና ይዞት የነበረው ፖይንት ነው። 3 ነው ከአርሰናል የሚያንሰው። ማንቸስተር ሲቲ አምና ይዞት የጨረሰው አይነት ነጥብ ነው ማለት ነው። ለአመታት እነዚህ ቡድኖች የተገነቡ ቡድኖች ይዞት የጨረሱትን ነጥብ ይዞ ዘንድሮ መጨረሱ በራሱ በጣም የሚደነቅና ስኬታማ የሚያስብል ጊዜ ነበር ማለት ነው። ካለበት ሁኔታ አንጻር ዋንጫ ብቻ አይደለም ስኬታማ የሚያስብለው፣ በዋንጫ እንኳን የሚታማ ቡድን አይደለም። ነገር ግን አሁን ካለበት ደረጃ አንጻር የሰበሰበው ፖይንት ስኬታማ የሚያስብለውን አይነት ፖይንት ነው። ለዚህ ስኬቱ ደግሞ ብሩኖ ፈርናንዴዝ ትልቁን አስተዋጽኦ አድርጓል። ምን አደረገ ካሏችሁ ይሄን ቪዲዮ ሸር አድርጓላችሁ ማለት ነው። ሁለተኛው ደግሞ እነሱ እንደዚህ አይነት አማርኞችን ተናገሩ እኛን አስከፉም ብላችሁ ፕሊስ ሪፖርት የምታደርጉ የዩናይትድ ደጋፊዎች አቁሙ። ሪፖርት ማድረግና አካውንት ማዘጋት እንደኔ በጣም ደባሪና የፋራ ስራ ነው። ከደበሯችሁ ደስ አይልም። በእርግጥ የሚያወሩት ነገር ስክሮል፣ በጣም ቆንጆ ሀሳብ ስክሮል፣ ካልሆነ ደግሞ ተመቼ የማያሰው አንፎሎ አለቀ። ከዛ ውጭ ግን እኔ እያየሁ ስለሆነ ነው ኮሜንት ላይ መጣችሁ ሲዲ ስፖርቶች ምናምን ብላችሁ ስክሪንሾት እንዴ
በጣም ደባሪ ነገር ነው። ሪፖርት በጣም ይለፋበታል። ስራ የሚሰሩበት አካውንት ነው። አርሰናል ምናምን አይኬድም። ይሄ ሐሳብ በሐሳብ ማሸነፍ እንችላለን፣ በማንም የተሻለ ሐሳብ አለን ብለን እናምናለን። እኛ ዩናይትድ ደጋፊዎች በሐሳብ መሞገት ምናምን እንችላለን፣ በሐሳብ ይቅርታ ማስጠየቅ እንችላለን ምናምን እንጂ ሪፖርት በጣም የሚደብረና ከሌሎቹ በምን ተለየን? ከሌሎች ክለብ ደጋፊዎች እኛ እኮ ዩናይትድ ደጋፊዎች ነን። በሐሳብ እናሸንፋለን፣ በሐሳብ እንሞግታለን ምናምን። ሪፖርት ፕሊስ አቁሙ። እግዚአብሔርን ነው ማለት 1 ምናምን ሚሊዮን ያለው አካውንት ሪፖርት ተደርጎ ተዘጋ ማለት በጣም ነው የሚያደክማቸው ቀጣይ ለማምጣት ማለት እና አይደረግም። እኛ ዩናይትድ ደጋፊዎች ነን። ሐሳብ በሐሳብ ይመቻችሁ። ግርማቸው ነው ስለ ብሩኖ ምን አለ? ብሩኖ ሚጌል ፈርናንዴዝ ቶፕ 3 ውስጥ አይገባም። አርሊንግ ብሮት ሃላንድ በሶስተኛ ደረጃ አስቀምጨው ዴቪድ ራያና ዲክላን ራይስን አንደኛና ሁለተኛ ቦታ አስቀምጣቸዋለሁ። 2018 መሐመድ ሳላህ ዋንጫውን ሳይበላ የፒኤፍኤ አዋርድ ተሸላሚ የሆነው ቻምፒየንስ ሊግ ቢያንስ ፋይናሊስት ስለነበረ ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እየተባለ ስለ ቻምፒየንስ ሊግ፣ ስለ ካራባኦ ካፕ፣ ስለ ኤፍኤ ካፕ የሚያወራው ግርማቸው ነው። 97.1 ፍስሐ ተገኝ በ1998-99 መሰለኝ ወደ እንግሊዝ ሄዶ በዛው ሲቀር ከጥያቄና መልስ አዘጋጅነት የስፖርት ጋዜጠኛ የሆነው ግርማቸው ነው በልምድ ጋዜጠኛ የሆነ እንጂ የእግር ኳስ ዕውቀት ያለው ሰው አይደለም። ብዙ ጊዜ ደግሞ እግር ኳስ እንደማያውቅ አሳይቶናል። አንደኛው ደግሞ ብሩኖ ሚጌል ፈርናንዴዝ ነው። እሺ አሁን መስፈርቶችን ንገረን እስቲ። እንዴት የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ እንደሚመረጥ መስፈርት ይዘን መጣለን ብለህ ነበረ። ከዛ ግን ይዘህ አልመጣም። አሁን እስቲ ንገረን። ዋንጫ መብላት መስፈርት ነው? አንዱ መስፈርት ሊሆን ይችላል። ብቸኛው መስፈርት ነው? እባክህን መስፈርቶችን ዘርዝረ ብሩኖ ሚጌል ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መባል አይገባውም ብለህ ቪዲዮ ስራለን። አልፋታህም ማለት ነው። ክለቤን አልፋታ ስላልክ ደንቆሮ ጋዜጠኛ። ለዚህ ነው ብሩኖ የአሁኑ ዓመት ምርጡ ተጫዋች ነው ሲባል ለዚህ ነው። ምን አባት አመጣለህ? አንደኛውና አሲስት ዛሬ አድርጓል። ምን አባት አመጣለህ? አንተ ደንቆሮ ጋዜጠኛ የተሰበሰብክ ምረቅ እከክ ጭላፊውን ምረ የተሰበሰብክ ደንቆሮ ጋዜጠኛ ምን አባል ታመጣ ነው? ምን አባል ታመጣ ነው? ብሩኖ 21ኛውን አሲስት አድርጓል። ይመቻችሁ ጋይስ። ባይ ባይ ማን ዩናይትድ። ቦንዛ አርሰናል ከእውቀት ድጋፌ እጅግ ያመዝናል። ልክ እንደ ክለቤ እኔም ዲሉዥናል። የምን ጋዜጠኛ ሽክላው ያዋጣል ብሎ ሲተነኩስ ሲዲ ስፖርት ማንቼን ማለቱ አይቀርም። ደጋፊው ተው ክብሬን፣ ተው ተከበሩ ሳናስወርዳችሁ ከጩኸት መንበሩ። የቂሙን ቋጠሮ ምንም እንኳን ባይፈታም ይቅርታ ማለቱ ስራችሁን አይነካም። ማን ስራችሁን አይነካም። አድቡ፣ ተከበሩ እያልኩ ነው። ማንቸስተር ደም ብለናል። ብሩኖ ፈርናንዴዝ ከ8 እጩዎች መካከል አንዱ ነው። ከ2021 በኋላ እዚህ እጩ ሲገባ ለመጀመሪያ ጊዜ ነው። ብሩኖ ፈርናንዴዝ ትልቁ እጩ እንዲሆን ያደረገው በውድድር ዓመቱ ከፍተኛውን አሲስት በማድረግ የቲየሪ ዳንኤል ኦነሪ እና የኬቨን ደብሩነን ሪከርድ ትናንት መጋራቱ